ዳደር የ4 ዓመት ህፃን ከቤት ሰራተኛዋ ጋር በመመሳጠር አፍነው የግድያ ወንጀል የፈጸሙ ተጠርጣሪዎች በቁጥጥር ስር መዋላቸው ነው የተሰማው። በምስራቅ ጎጃም ዞን አስተዳደር በብቸና ከተማ 04 ቀበሌ ጥቅምት 9 ቀን 2018 ዓ.ም የ4 ዓመት ዕድሜ ያለው ብሩክ አባተ የተባለ ህፃን ድንገት ከቤት ይሰወራል። የህፃን ብሩክ መጥፋት ያሳሰባቸው ቤተሰቦች ብሩክን ፍለጋ ይገቡበት ይወጡበት ይጨንቃቸዋል። ለውትሮው ከሰፈር እርሽ ብሎ የማያውቀው ይህ ብሩክ የተባለ ህፃን እንዲህ በድንገት የመጥፋቱ ነገር ያሳሰባቸው ጎረቤቶች፣ ዘመድ አዝማዶች ሁሉ ከያሉበት ተሰባስበው ብሩክን ይፈልጉ ያዙ። ያም ቢሆን ግን ህፃን ብሩክን አገኘን ያለ ሰው አልተገኘም። በኋላ ደግሞ የ4 ዓመቱ ብሩክ መታገቱ ተሰማ። ይህ ለቤተሰብ እጅግ አስደንጋጭ ዜና ነበረ። ቀድሞውንም ልጃችን ጠፋ ብለው ለፖሊስ አመልክተው የነበሩ ቤተሰቦች ይህንን የእገታ ዜና ሲሰሙ ነገሩን መልሰው ወደ ፖሊስ ያደርሱትና ከፍተኛ ክትትል እንዲደረግበት አጽንኦት ሰጥተው አመልክተው ይመለሳሉ። ፖሊስም ጉዳዩን እንዲህ እንደ ዋዛ እንደ ፈዛዛ የሚያየው ነገር ስላልሆነ ይህ ነገር መቼና እንዴት በእነማን አማካኝነት ሊፈጸም እንደቻለ ፍንጭ ለማግኘት ቀን ከሌት ያለ እንቅልፍ አበክሮ ይሰራ ጀመር። ይህንን ከቤተሰብ ተለይቶ የማያውቅን የ4 ዓመት ታዳጊና የቤተሰቦቹን ጭንቀት ለማቅለል ሲል እልፍም ብሎ እፎይታ ለመስጠት ፖሊስ ጉዳዩን በተመለከተ ባደረገው ከፍተኛ ምርመራና ክትትል አንድ ፍንጭ ያገኛል። ፖሊስ ምርመራውን ሲጀምር ካነሳቸው ጥያቄዎች ውስጥ የመጀመሪያው ይህ ከቤት ወጥቶ የማያውቅ የ4 ዓመት ታዳጊ እንዴት ብሎ ነው ከቤት ሊወጣ የቻለው? ከቤት ወጥቶ በዚህ ደረጃ ጠፍቶ አጋቾች እጅ እንደምን አድርጎ ሊገባ ቻለ? የሚሉና ሌሎች መሰል ጥያቄዎችን እያነሳ እየጣለ ጉዳዩን በስፋት ሲመረምር ይቆያል። ይህ ጥያቄ ደግሞ ከ4 ዓመቱ ህፃን ብሩክ ጋር ተያይዞ ቀጥተኛ ግንኙነት ያላትና እሱን በመንከባከብ ስራ ወደ ተቀጠረችው ወደ ቤት ሰራተኛዋ አመራላቸው። ፖሊስ አንስቷቸው የነበሩ የይሆናሉ ጥያቄዎችና ሀሳቦች ወደ ሰራተኛዋ ካመራለት በኋላ የቤት ሰራተኛዋ ላይ ባደረገው ብርቱ ምርመራና ክትትል ይህች እዚህ ቤተሰብ ውስጥ ፍጹም ሰላማዊ ሆና ተቀጥራ ትሰራ የነበረች እመቤት ተመስገን የተባለች የቤት ሰራተኛ እጇ እንዳለበት ፍንጭ ያገኛል። ፖሊስ ይህንን የፍንጭ ጫፍ ካገኘ በኋላ ከፍተኛ ሰላም ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ አድርጎ በሁለት ነገር ነው የመጣሁት። በእንጅባራ ዩኒቨርሲቲ ወንድማችን እንግዲህ ሲዋኝ የነበረው በዋና ውስጥ እያለ ህይወቱ ያለፈውና የ4 ዓመት ህፃን ደግሞ በጎጃም ውስጥ እንግዲህ የቤት ሰራተኛዋ ወስዳ አሳግታ ህይወቱን እንዳስጠፋች በጣም በሚያሳዝን ሁኔታ ነው። አገራችን ላይ ምን ያክል እየተጨካከነን እንደሆነ እንዲሁም መረጃውን እስከ መጨረሻ አሰማችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ ማለት ነው። እንዲሁም ደግሞ ይሄ ነገር ለሁሉም በተለይ ለወላጆች ትምህርት ይሆናል። የቤት ሰራተኛን አምናችሁ ልጆቻችሁን ጥላችሁ የምትሄዱ ይኸው ዋጋ እንደዚህ እያስከፈላችሁ ነው ማለት ነው። እባካችሁ ሰራተኛ ምንም ምስኪን መስላ ብትመጣ እናንተ ጠንካራ ሆናችሁ ያን ነገር ከጀርባ ማጥናት አለባችሁ። ልጅም ሲጠፋ ምንም ሲጠፋ ከቤት ጀምሩ። ብዙ ጊዜ እንናገራለን፣ ከቅርብ እንጂ ከውጭ አይደለም ማለት ነው። እና እስከ መጨረሻው እንስማ። እንዳለበት ፍንጭ ያገኛል። ፖሊስ ይህንን የፍንጭ ጫፍ ካገኘ በኋላ ከፍተኛ ምርመራ በማድረግ እና የተለያዩ መስቀለኛ ጥያቄዎችን በመጠየቅ በመጨረሻም ግለሰቧ ተመሳጥራ ህፃኑን ለአጋቾች አሳልፋ እንደሰጠች ይደርስበታል። የ4 ዓመቱ ህፃን ብሩክ ከታገተ በኋላ አጋቾች ልጁን አሳልፋ በሰጠቻቸውና ኋላ ላይ በህግ ቁጥጥር ስር የዋለችው ሰራተኛ ጋር በመደወል ልጁን ኦሮሚያ ክልል ወስደነዋልና ልጁን በህይወት ማግኘት የምትፈልጉ ከሆነ እስከ ሐሙስ ድረስ 300 ሺህ ብር ክፈሉ፣ ያ ሳይሆን ቀርቶ የጠየቅናቸውን ብር ካልከፈላችሁ ደግሞ ህፃኑን እንገለዋለን፣ በህይወት አታገኙትም እያሉ መልእክት ይልኩ ጀመር። ይሁንና ምናልባት እንዳሉት ህፃን ልዑልን ሊለቁት ይችላሉ፣ እንደራደር በሚል ድርድር ይጀመራል። ከዚህ ልፍ ሲልም ቤተሰብ የተጠየቀውን ያህል ብር መክፈል እንደማይችል ብዙ የማሳመንና የመደራደር ንግግሮችና ድርድሮች ተደርገው 60 ሺህ ብር እንዲከፈላቸው ይስማማሉ። በመጀመሪያም 20 ሺህ ብር አካባቢ ይከፈላቸዋል። ቤተሰብ ልጃችንን እንዳናጣ በሚል ስጋት በገባው ከፍተኛ ፍርሃት ሳቢያ ወዲህ ከአጋቾች ጋር በብር ከመደራደራቸው ጎን ለጎንም ፖሊስ በበኩሉ ይህንን ህፃን ወደ ቤት ለመመለስና ቤተሰቡንም ለማሳረፍ ሲል የተለያዩ የስልክ ልውውጦችን በመጠቀም ባደረገው ማጣራት ሰራተኛዋ ህፃን ብሩክን አሳልፋ የሰጠችው አቶ ጥላውን በሻ የተባለ ግለሰብ በቁጥጥር ስር ይውላል። አቶ ጥላውን የተባለው የግለሰብ ታዲያ አይ አንድ ጊዜ በህግ ጥላ ስር ውያለሁና ያላችሁኝን ሁሉ አደርጋለሁ፣ የጠየቃችሁኝንም ነገር
በቅጦ መልሳሉ በማለት ከህግ ጋር ተባባሪ የሆነ በመምሰል ኑ ህፃኑን የት እንዳለ ላሳያችሁ ብሎ በአሳቻ ሰዓት ዳግም ለማምለጥ ሲሞክር ይያዛል። በህግ ጥላ ስር ሆኖ ለማምለጥ የሞከረውን ይህን ግለሰብ ፖሊስ በድጋሚ ይዘውና በከፍተኛ አጀብና ጥበቃ ምርመራ እውነቱን የማውጣት ስራውን ይቀጥልና እውነቱን ያስወጣል። ፖሊስ ግለሰቡ ላይ ባደረገው ከፍተኛ የምርመራ ስራ ያገኘው ውጤት እጅግ ልብ ሰባሪና ለቤተሰብ እንዴት ተብሎ እንደሚነገር ግራ ያጋባ ነገር ነበር። ያ የዚህችን ዓለም ክፉ ደግ ፈጽሞ ያላየ ያልተመለከተ የ4 ዓመቱ ህፃን ብሩክ አባተ ከከተማ ውጭ ባለ እርሻ መሬት ተገድሎ ተጥሎ ተገኘ። ይህ ለቤተሰቡና ለእናት ለአባቱ የፍም እሳት በአናታቸው የወረደ ያህል ያቃጠላቸው ዘመናቸውንም ሙሉ ሲያንገበግባቸው የሚቀር መጥፎ ትዝታ ሆኖ ቀርቶባቸዋል። ፖሊስ ሰማችሁ? በጣም ነው የሚያሳዝን። አያችሁ ጭካኔ። አሁን የ4 ዓመት ህፃን ምን ያቃል? በእናታችሁ እኔ እኮ የህፃናት እንትን ለምንድን ነው የሚፈለገው? የህፃናት ደም ከተማም ገጠርም ምንድን ነው ምክንያቱ? ሊገባኝ አልቻለም። በየቦታው ህፃናትን እየወሰዱ እንደዚህ የሚያደርጉበት፣ ህጻናትን እየወሰዱ ህይወታቸውን እያጠፉ ደማቸው የሚጠቀሙበት ለባዕድ አምልኮ ማለት ነው። እና ይሄ ነገር እንዴት እንደሆነ ብቻ አላቅም። ኢትዮጵያ ውስጥ በጣም በዝቷል። አዲስ አበባ ላይ እንዳያችሁት እንደዚህ አይታችኋል። አሁንም ደግሞ በሀገራችንም ይሄ ነገር ቀጥሏል። በጣም ያሳዝናል። እንግዲህ የቤት ሰራተኛ ምን አክል ቤት ውስጥ ሆና አንገቷን ደፍታ ምን አክል እንደምታጠቃችሁ ተመልከቱ። አምናችሁ ነው የቤት ሰራተኛ አንድ ሰው የሚቀጥረው ታማኙና ታማኝ አገልጋዩና ቤቷን ጠብቃ ስርዓት ጠብቃ ልጆች ጠብቃ ቤት ውስጥ እንድትቀመጥ ነው እንጂ እናንተ የትም ደርሳችሁ ስትመጡ በታማኝነት ልጆቻችሁን ቤታችሁን በአማና ተረክባ በአማና የምትሰጥ ናት አደለ? የቤት ሰራተኛ ማለት እንደዛ ነው። እኛ ሁላችንም የምንሰራው በሰው ሀገር እንደዛ ነው። እምነታችንን ጠብቀን ነው። ቢሆንም ግን እነሱ በካሜራ ቢከታተሉንም ስንወጣ ስንገባ ስንበላ ሁሉን ነገር እነሱ በካሜራ ቢከታተሉንም እምነታችን ጠብቀን እንሰራለን። ኢትዮጵያ ውስጥ ደግሞ ሲሆን በአንድ ቋንቋ በአንድ አማርኛ በአንድ ነገር የምንግባባ ሰዎችንን አንድ አይነት ደም ነን፣ አንድ አይነት ከለር ነን። እስኪ በሀገር በራሳችን ላይ እንደዚህ እንጨካከናለን። የእውነት በጣም ያሳዝናል። መጨረሻችንን ፈጣሪ ያሳምርልን። እንግዲህ የዚህ የህፃን አሟሟት ቅስም የሚሰብር ነው ማለት ነው። እነዚህ አረመኔዎች ያንገበግባቸው የሚቀር መጥፎ ትዝታ ሆኖ ቀርቶባቸዋል። ፖሊስም ተጠርጣሪዎች ለፈጸሙት ድርጊት ተመጣጣኝ ቅጣት እንዲያገኙ በትኩረት እየሰራ እንደሆነም ለብስራት ሬዲዮ ገልጿል። አይ ተመጣጣኝ እኛ ሀገር ተመጣጣኝ ቅጣት የታለ? ተመጣጣኝ ቅጣት ቢኖርማ እኮ ይሄ ሁሉ ነገር እኮ ባልመጣ፣ ይሄ ሁሉ ጉድ ባልመጣ፣ በየቀኑ በየለቱ ወጣቱ ህጻናቱ ባልሞተ ባልታገተ ነበረ። ሁሌ በስለትም በምንም ሞቱ፣ ተቆርጠጡ፣ እንደዚህ ሆኑ አሰቃቂ ነገር አልፈንም ተርፈን ደግሞ በሰው ሀገርም እንደዚሁ ይሄው እያደረግን ያለ ነው ሀገራችን ላይ እንዲሁም በሰው ሀገር። አሁን በዛሬው ዕለት እንግዲህ ደግሞ አይታችሁ ከሆነ ማለት ነው ቅድም ቪዲዮን ሰርችላችኋለሁ። በደቡብ አፍሪካ እንግዲህ 2 እህታማቾች እንደዚሁ ህይወታቸው አልፎ ተገኝተዋል ማለት ነው። በሚያሳዝን ሁኔታ በጣም በሚሰቀጥጥ ሁኔታ ማለት ነው። እንግዲህ ብቻ እግዚአብሔር አምላክ መልካም ነገሩን ያምጣልን። የእውነት ነው ምላችሁና አሁን በጣም የሚያስከፋ ጊዜ ላይ ነው ያለ ነው። የወንድማችን እንግዲህ በዋና ነው ህይወቱ ያለፈው፣ ሲዋኝ ነው። የዩኒቨርሲቲው ተማሪ ነፍስ ይማር እንግዲህ የዋኘ ከጓደኞቹ ጋር ባለበት ውስጥ ነው። እንጅባራ ዩኒቨርሲቲ ተማሪ ነው። እዛ ውስጥ እንግዲህ ለመዋኘት ገብቶ ሰምጦ ቀርቶ ህይወቱ አልፏል ማለት ነው። በጣም በሚያሳዝን ሁኔታ ይሄ እግዚአብሔር አመጣው እግዚአብሔር ወሰደው የሚባለው ነገር ነው። ይሄ እግዚአብሔር ፍትሀት ነው። እኛ ግን አሁን ፍትህ መጠየቅ ያለብን ለማን ነው? ለእንደዚህ በሰው ህይወታቸው ለሚጠፋው ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ እነዚህ 2 እህታማቾችም እንግዲህ ምንድነው የሆኑት? ሁለቱም አንድ ቤት ውስጥ ተኝተው እናት ምን እንደሚወጣት አስቡ በእናታችሁ። 2 እህታማቾች በአንድ ቤት ውስጥ በተኙበት ውስጥ ህይወታቸው አልፎ በሩ ሲከፈት ሞተው ነው የተገኙ። አሟሟታቸው ግን በስለት ይሁን በምን ይሁን አልተገለጸም። በድብቅ ነው ያለ፣ ይፋ አልወጣም ማለት ነው። ቅስም ይሰብራል። አስቡ በሀገራችን ላይ አልፈን ተርፈን በሰው ሀገርም ሄደን እንደዚህ እየተደራረግን ያለ ነው። ኢትዮጵያን የመጨረሻ ብልግናችን የመጨረሻ ስራችንን እዚህ ጋር ተመልከቱ። እኛ ኢትዮጵያን እውነት እናሳቅቃለን እኮ ከሀገርም አልፈን ተርፈን በሰው ሀገር እንኳን እየሄድን የሰውን ህይወት ማጥፋት፣ የሰውን ነገር መንካት
ከባድ ነው ሀገራችን ላይ ከእለት እለት እና እኔ እንጃ ብቻ በጣም ብቻ አላቅም። እኛ ኢትዮጵያንና የኢትዮጵያ እናት ሁሌ አልቅሺ ዘመንሽ የለቅሶ ይሁን የተባለች ይመስል በስደት ያለች ልጆቿ እየሞቱ አስክሬን ይሄዳል። አገር ውስጥ ወልዳ እሷ ወጣ ስትል ልጇን ጭልፍት አድርገው ወስደው ህይወት አጥፍተው እንደዚህ አሁን የ4 አመት ህጻን እንደው በመቤቴ ምን ያቃል? ቤተሰብንስ ጥልስ ብትሆኑ ለመበቀልስ ቢሆን ለገንዘብስ ቢሆን ይሄን ህጻን ልጅ ወስዶ እንደዚህ ማድረግ ምንድን ነው ጥቅሙ? እኔ እንጃ። ኢትዮጵያ ውስጥ በጣም ለሚቀጥለው ትውልድ እርስ በርስ እንደ ሽንኩርት እየተከታተፍን እንበላላለን። እውነቴን ነው የምላችሁ። እሱን የቀረን በቃ ማለት መብላቱን የቀረን እንጂ ደማችን ተጠጥቷል። እርስ በርስ ደም እየተጠጣን ነው። ከዚህ በላይ የለም። ሲበሉ አላየንም እንጂ ይሄው ደም እየመጠጡ ህይወት እያጠፉ ደም እየመጠጡ እየሳቡ እየወሰዱ በሆነ ነገር በስተው እየወሰዱ ነው። ምን እንደሚያደርጉ አላቅም። በተለይ ህጻናት እግዚአብሔር ወይ መልካሙ ዘመን አምጣ። ረመዳን ያለም እየበቃ ብለን እንዴ በምን እንማጸን ፈጣሪን? የእውነት እንደ ፈጣሪ የለም ወይ ብለን እኮ እስክንል ድረስ ነው ማለት አታይም ወይ? እነዚህ ህጻናት እነዚህ ዱዳዎች እንደዚህ ሲደረጉ የት ነህ? እረ ኃጢአታችን በዛ የእውነት አሁን ላይ እኔ እንጃ። ከእለት እለት ነው ምንም አይነት ኢትዮጵያ ውስጥ ቅጣት የሚባል ፍትህ የሚባል የለችም። ስለሌለ ነው በየእለቱና በየቀኑ እንደዚህ የህጻናት ሞት የንጹሃን ሞት እየፈሰሰ ያለው። እንዴ በእናቷ ቤት ፍቅረኛው በቀደም ምንድን ያደረገ? ያችን ኮማንዶ ስፖርተኛዋ ምንድን እንዳደረጋት አይታችኋል? ተከራይቶ በሚኖርበት ቤት እንዳይመስላችሁ፣ በእናቷ ቤት በገዛ እናቷ ቤት እናት ልጇን እስከ ፍቅረኛዋ ቤቷ አስገብታ እያኖረቻት ሰርቪስ ቤት ውስጥ በእናቷ ቤት በእናቷ ግቢ ህይወቷን አጥፍቶ ጠፋ። እናት ብጠራት አትመጣም። እች ልጅ አትነሳም። በር አይከፈትም። እናት በሩን ከፍታ ብትገባ በሩ ተቆልፎ በሩን አሰብራ ጩሃ ብገባ በቤት ውስጥ ሰው የለም። ስልኳ አይሰራም። ስትገባ አስክሬኗ ወድቋል። ያ ባል የለም። አስቡት። አያሳዝንም? በራሷ ግቢ ባስጠጋችው እስከ ምናምንቴ ወሰደችው። እኔ እንጃ ብቻ እኔ አላቅም። አሁን እነዚህ የሁለት እህቶች እንግዲህ በደቡብ አፍሪካ ላይ ምን እንዳደረጋቸው ማን እንደሆነ በምን እንደሞቱ ይሄ ነው ተብሎ አልወጣም። ሁለቱም በአንድ ላይ አንድ ክላስ ውስጥ ህይወታቸው አልፎ እንደተገኘ ብቻ ነው የተዘገበ ያለው። ምን እንበል በማርያም ያላቅም። እኔ በጣም ፈራውኝ። ምክንያቱም አንዳንዴ ዝምታ ሲበዛ መጥፎ ነው። እንኳን ፈጣሪ ቀርቶ ሰው እንኳን ዝም ያለ ሰው መጨረሻ ላይ ድብልቅልቅ አባታችሁን ነው የሚያወጣ። ችሎ ሲገነፍል እግዚአብሔርም ደግሞ ዝም ያለን ይሄ ሁሉ ደም ሲፈስ ይሄ ሁሉ ነገር መጨረሻ ላይ እንጃ የኖህን ዘመን አምጥቶ ግልብጥብጥ አባታችንን ሊያወጣ ነው። ሰማይና ምድር እንደዚቹ ባለንበት ከምሬ ነው ምላችሁ። አሁን በጣም መፍራት ጀመርኩኝ። ምክንያቱም እየተደረገ ያለው ነገር እኮ የሚሰቀጥጥ ነገር የሚያስፈራ ነገር ነው። እኛ እንማርም፣ ንስሐ አንገባም፣ ወደ ፈጣሪ አንሄድም። አንዱ ለአንዱ ጉድጓድ ነው የሚቆፍረው። ለማትረባ ዓለም ለዚሽ ከንቱ ዓለም መስገብገብ ሆነ ስራችን። እግዚአብሔር ወይ ድረስልን። ለሞቱት መጽናናትን ያድልልን። ለሞቱት ነፍሳቸውን ይማርልን። ለቤተሰቦቻቸው መጽናናትን እያድልልን። ሀሳብ አስተያየታችሁን ስጡ። በሀገራችን ጉዳይ አንድ መፍትሄ እንዲመጣ አንድ ነገር ብትሉ ደስ ይለናል።